በእናታችሁ በምትወዱት ይሄንን ለሀይሚ አድርሱልኝ። እሺ ይሄ ወሳኝ የሆነ መልእክት ነው እጄ የገባው ማለት ነው። የገባው መልእክት ደግሞ ምንድን ነው? እውነታውን አስረግጬ ስነግራችሁ ልጅቷ ከቡርኬ ጋር የውሸት የጋብቻ ወረቀቶችን ፌክ እያሰራች እንደሆነ መረጃ ደርሶኛል ማለት ነው። መረጃው ፌክ የጋብቻ ወረቀት እያሰራች ነው። ማን? ልጅቷ ኦኬ። ለምን ቡርኬን ባሌ ነበረ ምናምን ካላለች በስተቀረ ህጉ እሷን ያስጠይቃታል። ለዛ ነው። ሌላው ደግሞ እነ ጋሽዬ ጋር ደውዬ ነበር። ጋሽዬ በጣም አዝኗል። መጀመሪያ ላይ ለማስማማት ሞክሮ ነበረ፣ ነገር ግን ያው አልተሳካም ነገሮቹ። ያም ሆኖ ግን አሁን ሌላ ሽማግሌዎች ሙሽዬም ተጨምራ ነገሮቹን ለመፍታት እንደሚሞክሩ ያው ነግሮኛል ማለት ነው። ማን? ነጋሽዬም ሁሉም በቃ ብቻ ቤተሰው ግን በትላንትናው ቪዲዮ እውነቴን ነው የምነግራችሁ፣ በጣም ሁሉም ተረባብሸዋል። ቡርኬ የሰራኸው ነገር ጥሩ አይደለም፣ ይሄን ደግሞ አንተም እርግጠኛ ነኝ ታምንበታለህ፣ መሆን የሌለበት ለሀይሚዬ አይገባትም ነበረ እና ኤንዌይስ አሁን እሱን ትተነው ዋናው ነገር ምንድነው ልጅቷ እንደሚያስጠይቃት ታውቃለች። ገባችሁ? አሁን ቡርኬ ቢከሳት በስም ማጥፋት ወንጀል ቡርኬ ቢከሳት 6 ወር ከእስር ቤት እንደማትወጣ ስለምታውቀው 6 ወር ስለሚፈረድባት ምንድነው እያደረገች ያለችው? የውሸት ፌክ የጋብቻ ወረቀቶችን ለማሰራት ሙከራ እያደረገች ነው። እና ፕሊዝ ይሄን ነገር ሀይሚ እንድትነቃ፣ ይሄን ደግሞ አይታ ሀይሚ ሌላ ዲፐርሽን ውስጥ እንዳትገባ ሁላችሁም ይሄን ቪዲዮ ቆርጣችሁ ለሀይሚ አድርሱላት። እኔ ውስጥ አዋቂ መረጃ ደርሶኛል። ሁሌም ማደርሳችሁ መረጃዎች ሆነው ነው የሚመጡት። አይታችኋል። በበቀደም ትላንትና የምነግራችሁ ሁሉ እኔ ከማንም በፊት ቀድሞ ነው የሚደርሰኝ መረጃው። ገብቷችሁ? እኔ ነግሬያችኋለሁ። እሱ ከሰሳት እያልኩት ነበር አይደለ? ከሰሳት እያልኩት ነው እሷ የከሰሰችው። እሷ ደግሞ እንደከሰሰችው ገና ቪዲዮውን እንኳን ሰርተው ሳይለቁ እኔ መረጃው እጄ ገብቶ ሰርቼላችሁ ነበረ። አሁንም ደግሞ ልጅቷ ምንድነው ሁሉም ነገር አልሳካ ስላላት ያላት አማራጭ ምንድነው? እሱን ስለከሰሰችው ፍርድ ቤት ስትሄድ የጋብቻ ወረቀት ስለሚያስጠይቃት ከሌላት ደግሞ እሱ ነፃ ነው የሚወጣው። ገባችሁ? እሷን ነው የሚያስጠይቃት። እራሷን ለመከላከል ፌክ የሆነ የጋብቻ ወረቀቶችን ለማሰራት ተፍ እያለች ነው። ይህን ነገር ደግሞ ቆርጣችሁ እባካችሁ ለሀይሚ አድርሱልኝ። ይህንን ደግሞ ስታይ ከኔ ውጪ መቼ አግብታሃት ነው እንዴት አገባሃት ደግሞ ብላ ሌላ የባሰ ሀይሚ ከሚዲያውም እንድትጠፋ ከቡርኬም ተራርቃ ከቤተሰቡም ርቃ እኛም ሀይሚ የት ሄደች ብለን ከመጨነቃችን በፊት ይሄን ቪዲዮ ለሀይሚ አድርሱልኝ። ኦኬ ቡርኬ፣ ብዙዎቻችሁ ደግሞ ትናንትና ሀኒ በጣም ጠይቃችሁኛል በውስጥ ሀኒ ቡርኬ አላጠፋም ብለሽ ነው ወይ ለምንድን ነው ምናምን ስትሉኝ ነበረ። ቡርኬ አላጠፋም እኮ አላልኩም። ቡርኬ ድብና አድርጎ አጥፍቷል። ያጠፋው ጥፋት ምንድን ነው? ልጅቷን አልጋ ቤት ድረስ ሆቴል ድረስ ማግኘት አልነበረበትም። ሁለቴ ነው ልቧን የሰበረው። ከሷ እርግዝና በላይ ደግሞ ቡርኬ አሁንም ቢሆን ያንተ ነው ልጁ ተብሎ ሲጠየቅ አሁንም ቢሆን የኔ አይደለም ብሎ ቆርጦ መወሰንና መመለስ አልቻለም። ያ ያልቻለበት ምክንያት ደግሞ የሆነ ሲክሪት የሆነ ነገር እናንተም ሁሉም የማያውቀው እሱና ልጅቷ ብቻ የሚያውቁት አንድ የሆነ ነገር አለ። ገባችሁ? አንድ የሆነ እውነት አለ። እሱም እውነት ምንድን ነው መሰላችሁ? ከዛ በፊት ግንኙነት ነበራቸው፣ ማለት ሪሌሽንሺፕ ነበራቸው። ገባችሁ? ከስንት ዓመት በፊት ከሆነ አክል ጊዜ ከ6 ወር በኋላ በፊት ደግሞ ከሀይሚ ጋር የሆነ ጸብ ተፈጥሮበት ቡርኬ ቡታጀራ ሄደ። በዛ አጋጣሚ አግኝቷታል። በዛ መካከል ላይ ምን እንደተፈጠረ ስሜታዊ ሆኖ ተናዶ ከቡርኬ ከሀይሚ ተጋጅቶ ስለነበር ምን እንደተፈጠረ ስለማያውቅ ለዛ ይመስለኛል አጥብቀው ሲጠየቁ መመለስ አይፈልግም። ግን ትናንት ትንሽ ቅር ያለኝ ምንድነው ልጅቷ እኔ ቡርኬ የፈለገውን ነገር ሀይሚን ቢናገራት አይከፋኝም። ልጅቷ ግን የሆነ በቃ ሀይሚን ስታመናጫጭቃ ስትናገራት የነበረው ንግግር ምናምን በጣም ነው ያናደደኝ። ገባችሁ? በጣም ነው ያናደደች ልጅቷ፣ በጣም ነው ያበሳጨች። ሌላው ደግሞ ስትመጣ ቢያንስ ፕሮቶኮሏን እንድትጠብቅ ንገራት ቡርኬ። ቪዲዮ ስትመጣ ትላንትና ግማሽ ፓርቷ ራቁቷን ትታይ ነበር እና ይሄ ደግሞ አለመንቃቷን ነው የሚያሳየው። አያችሁ? ሀይሚ እኮ ሸበላ ናት። አለባበስ ስታይሏ፣ ሙዷ ምናምን ኧረ የመቼም በቃ የሚመች ነው። እቺ ገና እኔ እንጃ እቺ ገርማኛለች። እኔ ማለት በዛ ደረጃ ለሀይሚ ራሱ መውጣት አለብሽ አንቺ ነሽ ውጪ ምናምን ስትላት ከኋላ የመጣ አይን አውጣ አይደለም የሚባለው። የሰውን ሰው መቀማቷ ሳያንሳት ገና ሀይሚን ለማስፈራራት የሄደችበት መንገድ እና ቡርኬም ደግሞ ትንሽ ለሀይሚ ነበረ በጣም ሀይ ሆኖ ሲናገራት የነበረው ያ ነገር ትንሽ ቅር ብሎኛል እንጂ ነገሮች ይስተካከላሉ። በእርግጥ አውጋሽዬ ትንሽ ከፍቶታል ማለት ትላንትና ስፔሻሊ ትላንት ባየው ነገር መጀመሪያ ያው ለማስማማት እየሞከረ ነበረ። ዛሬ መለኛውና ጋሽዬ ይገናኛሉ፣ ቀጠሮ ይዘዋል። የደረሰኝ መረጃ ነው፣ ይገናኛሉ። ያለውን እውነታ ደግሞ ትሰማላችሁ ማለት ነው። ምክንያቱም
ቡርኬ ጥሩ ስሜት ላይ አይደለም አሁን ያለው። ታሟል፣ ክላሱን ዘግቶ ነው የተቀመጠው ምናምንና በጣም ከባድ ነገሮች ናቸው ያሉት። ሀይሚዬ አይዞሽ፣ አይኑ ልብሽ እንደተሰበረ እንኳን ያንቺ ልብ የእኛም ልብ ተሰብሯል። ሀይሚዬ በጣም ነው ያዘንነው፣ በጣም ነው የከፋን። ለአንቺ ይሄ አይገባሽም በፍጹም። ይሄ ለአንቺ የሚገባ ነገር አለም የኔ ውድ እህት። አይዞሽ፣ አንቺ ጠንካራ ነሽ። ይህም ቀን ታልፊዋለሽ። ጠላት ይቃጠላል። እናንተ ግን ምንም ቢፈጠር ምንም ቢሆን ለጊዜያዊ ነው እንጂ ትታረቃላችሁ። እንድትለያዩ ደግሞ አንፈልግም ማናችንም። እስፔሻሊ የጨረቃ ቤተሰቦች እናንተ እንድትለያዩ አይፈልጉም በፍጹም። ስለዚህ ስለ መለያየት ነገሮች ምናምን እንዳታወሪ፣ ራስሽን ጠብቂ። ከምንም በላይ በቃ ከቡርኬ ጋር ቢያንስ እንኳን ከካሜራ ቪዲዮ እንኳን ባትቀርጹ ከካሜራ ጀርባ ሆናችሁ እስኪ በዚህ ጉዳይ ላይ ትንሽ ተነጋገሩበት። እውነታውን ታገኘዋለሽ፣ እሱም እውነታውን ያገኛል። ገባሽ? ተነጋገሩ። ግን ቡርኬ ሀይሚ እደግፈዋለሁ ከዚህ በኋላ እኔ ከሱ ጎን መሆን ነው የምፈልገው እያለች ነበር። ግን አንተ ለምን ልጅቷን እዛ አልጋ ቤት ድረስ እሱ ነው ጥያቄ የፈጠረብኝ ትንሽ። ለዚህ ምላሽ ቢኖርክና ብትመልስልን ጥሩ ነው። ላሳምናት ነው ምናምን እንዳትለን፣ አልጋ ቤት ድረስ ወስደክ ማሳመን አይጠበቅብክም። በዛ ላይ ለብቻ ክነክ ይሄ ነገር ትንሽ ብዙ ጊዜ ደግሞ አንተ ካሜራ ይዘክ ነው የምትሄደው። የዛን ቀን ካሜራ የለም ትላንትና። ይሄ ነገር ትንሽ ነገሮችን ከበድበድ ያደርገዋልና እባክህን አሁንም ቢሆን ከሀይሚዬ ጎን እንድትሆን መልእክቴን አስተላልፋለሁኝ። እባክህን ወደ ሀይሚዬ ተመለስ። በቃ አንተ ጥፋት እንኳን አጥፍተህ እውነት አስረግዘሃት እንኳን ቢሆን በቃ ሀይሚ በአንተ መጎዳት የለባትም። በጣም ነው የምትወድ፣ በጣም ነው የምታፈቅረ። ትላንትና መግቢያው ላይ የሰራችውን ቪዲዮ ታይና እርግጠኛ ነኝ ስታለቅስ ነው የምታድረው። ምክንያቱም አንተን ማገዝ እንዳለባት አሳልፋ ነው ወረቀቱን ስትቀበልኩ ራሷን አሳልፋ ነው የሰጠችው። ገባክ? ለአንተ ብላ ማለት ነው። ይህን ነገር ደግሞ እንድትረዳ እፈልጋለሁ ማለት ነው። ሀይሚ ቡርክዬ በቃ ጋይስ ይታረቃሉ። መቼም ሀይሚና ቡራ ማለት ነው ጋይስ፣ አንድ እውነት ልንገራችሁ፣ መቼም ቢሆን አይለያዩም። እመኑኝ አይለያዩም። እኔ 100% እርግጠኛ ስለሆንኩ ነው። በምንም አይነት መልኩ አይለያዩም። ኦኬ፣ በጣም ብዙ ፈተናዎች ሊመጣ ይችላሉ። ልጅቷ ያረገዘችው የቡርኬ ሊሆን ይችላል፣ እርግጠኛ አይደለሁም። ግን የቡርኬ እንኳን ቢሆን ማለት ነው ተቆራጭ ይሰጣል፣ ልጇን ታሳድጋለች። ከዛ በተረፈ ግን ሀይሚና ቡራ በምንም አይለያዩም። ሀይሚ አዎ ልቧ ተሰብሯል፣ አዎ ግን እንጠግናታለን እኛ ሳንሳደብ። ሀይሚን አትስደቧት፣ ቡርኬን አትስደቡት። ተረጋጉ። እነሱን በሰደባቸዋቸው ቁጥር ስፔሻሊ ጨረቃ ቤተሰቦች አትከፋፈሉ፣ አንድ ሁኑ፣ በርቱ፣ ከጎናቸው ሁኑ፣ ጠንካራ ሁኑ። እናንተ አይዟችሁ፣ ለሚመጣባቸው ፈተና አይዟችሁ ካላችኋቸው እነሱ ይጠነክራሉ። ገባችሁ? ግን እናንተ ላይክ በቃ አላደለ ወገን ይዛችሁ ቡርኬን የሚደግፍ ቡርኬን የሚሳደብ ሀይሜን የሚደግፍ የተለያያችሁ ከሆናችሁ ግን ጥሩ አይደለም ማለት ነው። ይሄ የእኔ የግል አስተያየቴ ነው። በጣም እንቁዎች ናቸው የጨረቃ ቤተሰቦች። ስፔሻሊ ብሌን የምትባል የጨረቃ ቤተሰብ በጣም አሜዚንግ፣ በጣም ነው ደስ ያለችኝ። በጣም ጎበዝ